እስመሃ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማህደሮ ዛቲ ምዕራፍ ደብረ ምጥማቅ የንጽሕተ ንጹሐን የቅድስተ ቅዱሳን ድንግል ማርያም የክብር መገለጫ። ደብረ ምጥማቅ አባቶች መነኮሳት የሚጸልዩባት፣ ምእመናን የሚሰግዱባት ደብረ ምጥማቅ የገዳማት እናት የሆነችው ወደዚህች ገዳም እየተመላለሱ ይሳለሟታል። እናታችን ድንግል ማርያምን ቀን በቀን እየተገለጸች ታነጋግራቸዋለች። እመቤታችን ድንግል ማርያም ከመገለጿ የተነሳ ክርስቲያኖች እየበዙ ጸረ ማርያሞች እየመነመኑ ሄዱ። ኢሳይያስ በትንቢቱ ላንቺ የማይገዛ መንግሥት ይጠፋል፣ ይቀጠቀጣል፣ የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ፣ የእግርሽንም ትቢያ ይልሳሉ እንዳለ ኢአማንያን ለቅናት አያርፉምና ስሙ ኢልአሸሪፍ የተባለ የኢአማንያን ንጉሥ የገዳማት እናታቸው የክርስቲያን መመኪያቸው በሆነችው በዚህች ታላቅ ገዳም ላይ በቅናት ተነሳ። ተከታዮቹ ንጉሥ ሆይ በዘመንህ ሃይማኖት ቀንታለች፣ ወገኖቻችንም በሕግ ጸንተዋል። ነገር ግን ደብረ ምጥማቅ በምትባል ገዳም ከግንቦት 21 ቀን ጀምራ እስከ ግንቦት 24 ቀን ድረስ ትገለጽላቸዋለች።
እርሷም ከመገለጿ የተነሳ ሕዝባችን አምኖ አለቀ እያሉ ተንጫጩ። የአይጥ ምስክሯ ድንቢጥ እንዲሉ ንጉሡም ይህችን ታላቅ ገዳም ፈጥናችሁ አፍርሷት ብሎ ፈቀደላቸው። እነሱም ፈጥነው አፈረሷት። ክርስቲያኖችም ኢሳይያስ ጽዮንን እግዚአብሔር እንደምን አጠፋት ያለው ባንቺ ደረሰ ተፈጸመ፣ ሚልክያስም በእናንተ ምክንያት ጽዮንን እንደ እርሻ ቤቷንም እንደ ዱር ያርሳታል ያለው ባንቺ ደረሰ ተፈጸመ እያለ አለቀሰ። ወደዚያውኑ ንጉሡ ከመኳንንቱ ጋር አእምሮውን አጣ። የግብፅ ክርስቲያኖችም ወደ ኢትዮጵያ ንጉሥ ወደ ዘርዓ ያዕቆብ መልእክት ላኩ። ዘርዓ ያዕቆብ ሆይ እወቅ፣ አስተውል። የእግዚአብሔር መመስገኛው የገዳማት እናታቸው የክርስቲያን መመኪያቸው የሆነችው ደብረ ምጥማቅ ገዳም ፈረሰችብን። የኢትዮጵያ ወገኖቻችን ሆይ ስለ ጠፋው ክብራችን አልቅሱልን። ዛሬ እኛ ድሃ አደግ እንሆን ዘንድ ተወችን። ዘርዓ ያዕቆብም በሰማ ጊዜ ፈጽሞ አዘነ። ዘርዓ ያዕቆብም ጻዲቅ፣ ትሑት እንዲሁም የድርሰት ሰው ነበረ። ከጻድቅነቱ ፈላስፋነቱ ከፈላስፋነቱ ቀናኢ ለሃይማኖቱ የተባለ ታላቅ ንጉሥ ዘርዓ ያዕቆብ ንጽሕተ ንጹሐን ቅድስት ቅዱሳን እመቤታችን ድንግል ማርያምን ከሁሉ አብልጦ ይወዳት ነበር። ዘርዓ ያዕቆብ የገዳማት እናት የክርስቲያን መመኪያ የሆነች የደብረ ምጥማቅን ገዳም በዕንቁ፣ በወርቅ፣ በብር አስጊጦ ሠራላቸው። እመቤታችን ድንግል ማርያም በግንቦት 21 ቀን ከነግሁ ጸሎት በኋላ በብርሃን መርከብ ላይ ተቀምጣ በቤተ ክርስቲያኗ ፊት ለፊት ሆና ለተሰበሰቡት አባቶች፣ መነኮሳት፣ ምእመናንና ምእመናት የባሕሪ አምላክ ኢየሱስ ክርስቶስን የወለድኩ እኔ ማርያም ነኝና አትፍሩ የሚል ቃል ተናገረቻቸው። በቀኝና በግራ ሚካኤልና ገብርኤል፣ እልፍ አላፋት መላእክት፣ ጻድቃንና ሰማዕታት፣ ነቢያትና ሐዋርያት፣ 72ቱ አርድእትና 24ቱ ካህናተ ሰማይ እንዲሁም ሄሮድስ ያስፈጃቸው ሕፃናት አብረዋት ነበሩ። ይህችም ቀን በሁሉ ዘንድ የታወቀችና የተከበረች ሆነች። በግንቦት ወር ከ21 ቀን ጀምሮ እስከ 25 ቀን ድረስ በየዓመቱ ከምሥራቅና ከምዕራብ ከሰሜንና ከደቡብ
ከያቅጣጫው እስላሙም ክርስቲያኑም ወደዚህች ታላቅ ገዳም ደብረ ምጥማቅ መጥተው ሰቀላ ሰርተው ድንኳን ጥለው ይከትማሉ። እመቤታችን ድንግል ማርያም ቀን ዕለት በዕለት እየተገለጠች ታነጋግራቸዋለች። እመቤታችን ድንግል ማርያም በዚያ ገዳም ለተሰበሰቡ አባቶች፣ መነኮሳት፣ ካህናትና ዲያቆናት፣ ምእመናንና ምእመናት እንዲሁም ሕፃናት የሞቱ ዘመዶቻቸውን እያስነሳችና ነፍሱን ከሥጋው እያዋሃደች ታሳያቸዋለች። ቅዱስ ያሬድ በመሐሌቱ ከአጥቢያ ኮከብና ከፀሐይ ይልቅ እጅግ ታበራለች እንዳለ ንጉሣችን አጼ ዘርዓ ያዕቆብ ቆስጠንጢኖስ በነገሰ በ7 ዓመቱ አባ ሚካኤል፣ አባ ገብርኤል ወደ ኢትዮጵያ በመጡ በ3ኛ ዓመት የማርያምን ተአምር ከአረብ ቋንቋ ወደ ግዕዝ ቋንቋ አስተረጎማት። ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምም ለዘርዓ ያዕቆብ በራእይ ተገልጻ ቤተ ክርስቲያኔን በዚህ ቦታ ሥራ አለችው። መጠሪያዋንም ግብጽ በነበረችው ገዳም ስም ደብረ ምጥማቅ ብለህ ጥራት፣ የታምሬን መጽሐፍና የቃል ኪዳኔን ጽላት ከግብጽ ደብረ ምጥማቅ ገዳም አምጥተህ አስቀምጥ ብላው ተሰወረች። አጼ ዘርዓ ያዕቆብም ያየው ነገር ሁሉ እንግዳ ሆነበት፣ ግራ ተጋባ። ነገር ግን ዝም ሊል አልቻለም። በራእይ የነገረችው ቦታ ባህር ስለሆነበት ከኢየሩሳሌም አፈርና ድንጋይ አስመጥቶ ሞላበት። ቤተ ክርስቲያኗን በግብጽ ደብረ ምጥማቅ ገዳም አምሳያ ልዩ በሆነ አሰራር በወርቅ በዕንቁ በብር አስጊጦ ሰርቷታል። መጠሪያዋንም ደብረ ምጥማቅ ብሎ ሰይሞላታል። ዘርዓ ያዕቆብም ድንግል ማርያምን ከመውደዱ የተነሣ ድንግል ማርያምም ዘርዓ ያዕቆብን ከመውደዷ የተነሣ እስካሁን ድረስ የዘርዓ ያዕቆብ እመቤት ተብላ ትጠራለች። ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም በዚህች ቦታ ለብዙ ዓመታት ብዙ ተአምራትን እያሳየች ቆይታለች። ለዘርዓ ያዕቆብ በራእይ ተገልጻ ቤተ ክርስቲያንን የሚያጠፋ ካህናትን የሚፈጅ ጠላት ስለሚነሣ ጽላቶችን ንዋየ ቅዱሳትን በሙሉ ተራራውንና ገደሉን እያስጠረብክ በዋሻው ውስጥ አስቀምጥ ብላ ነግረዋለች። ዘርዓ ያዕቆብም ከዚህ በፊት እንዶድ ዋሻ አሁን ጻድቃኔ በተባለችው ዋሻ ውስጥ ጽላቷን ንዋየ ቅድሳቷን አስቀምጧል። ዘርዓ ያዕቆብ ካስቀመጣቸው ጥቂቶች 6 ጽላቶች፣ 19 የወርቅ ጽዋ፣ 1000 መጻሕፍት፣ 18 የወርቅ ጻሕል፣ 3 የወርቅ ከበሮ፣ 4 የብር ከበሮ ናቸው። አጼ ዘርዓ ያዕቆብ በዋሻ ውስጥ ሆኖ እየጸለየ ሳለ እመቤታችን ድንግል ማርያም በራእይ ተገልጻ ከእንግዲህ ወደ ሕዝብህ ተመለስ፣ ይህች ቦታም የጻድቃን ቦታ ስለሆነች ጻድቃኔ ብለህ ጥራት ብላ ተሰውራለች።
ጻድቃኔ ማርያም። በጻድቃኔ ማርያም መጥቶ የተማጸነ ዛሬም በራእይ እንደምትገለጥና ለሁሉም እንደ ስጦታው ምንኩስና ከሆነ ምንኩስናውን፣ ለበሽተኛ ጤናውን ትሰጠዋለች። በጻድቃኔ ማርያም ገዳም እመቤታችን ድንግል ማርያም ግብጽ ከምታደርጋቸው ታምራት ይልቅ በዚህ የምታደርገው ታምራት እጹብ ድንቅ ስለሆነ ይህችን ቦታ ያላየን ክርስቲያኖች ካለን ወደዚህች ቦታ በመምጣት ታምሯን ለማየት ጸጋዋ፣ ፍቅሯ፣ ልመናዋ ከኛ ጋር በመሆን ለዘላለሙ ይርዳን። አሜን። ጻድቃኔ ማለት በፊት ከግብጽ ደብረ ምጥማቅ ወደ ኢትዮጵያ ደብረ ምጥማቅ አምጥቷል፣ ሁላችንም እናውቃለን። ይህም ደግሞ በራእይ ተገልጻ ዘርዓ ያዕቆብ ግብጽ በነበሩበት ገዳም ስም ደብረ ምጥማቅ ጥራን ባለች መሰረት እዚህ ደብረ ምጥማቅ ብሎ ሰይሟል። የምታየው ላይ ያለችው ደብረ ምጥማቅ አለች። እዚህኛዋ ደግሞ ግራኝ መሐመድ ሊያጠፋ በተነሳበት ሰዓት ላይ ቤተክርስቲያንን የሚያቃጥል ካህናቶችን የሚፈጅ ኃላፊ ስለተነሳ እንዶዶ ዋሻ የሚባለው አሁን ጻድቃኔ የምትባለው ገዳም እዚያ ውስጥ ፈልፍለህ አስቀምጥ፣ ጽላቴንም ተአምሬንም ሁሉንም ነገር አስቀምጥ ባለችው መሰረት እዚያ ውስጥ ዘርዓ ያዕቆብ ንጉሥ ስለነበረ በጊዜው ያሉት አሽከሮቹን አዞ አስፈልፍሎ አሁን ጻድቃኔ በተባለችው ቦታ ላይ ጽላቷና የቅዱሳትን ይህን ሁሉ አንድ ላይ አስቀምጧል እና ኋላ በራእይ ተገልጻ ከዚህ በኋላ ወደ ሕዝብ ተመለስ እና ይችን የተከተልኩባትን ቦታ ፍልፍሏንም እንዶዶ ዋሻ የሚባለውን ቦታ ጻድቃኔ ብለህ ጥራት፣ ኋላ የጻድቃንና የሰማዕታትና የኔ ማረፊያ ትሆናለች ብላ በራእይ ተገልጻለታለች። በዚያ መሰረት ጻድቃኔ ተብላ ተጠራለች። ደብረ ምጥማቅ ጻድቃኔ ማርያም ተብላ ነው የምትጠራው። ብዙዎች ደብረ ምጥማቅ ሌላ ቤተክርስቲያን፣ ጻድቃኔ ማርያም ደግሞ ሌላ ቤተክርስቲያን እንደሆነ የሚያስቡ ሰዎች አሉ። ያልገባቸው ሰዎች ደግሞ እስከ ቦታው ድረስ መጥተው ያልተረዱ ሰዎች ማለት ነው። ነገር ግን ደብረ ምጥማቅም ጻድቃኔም በአንድ ሰበካ ጉባኤ የሚተዳደሩ። ስለዚህ መጠራት ያለበት ደብረ ምጥማቅ ጻድቃኔ ማርያም ገዳም ተብላ መጠራት እንዳለባት ነው ዋናውን ነገር የምናስገነዝብ። የምትተዳደረውም ደብረ ምጥማቅ የግንቦት አንድ የመከበሪያዋ ቀን ደብረ ምጥማቅ ላይ ትነግሳለች። ሌላ ጊዜ ደግሞ ታችን ትቀደሳለች። ጻድቃኔ መዋሻው ውስጥም ሰዓታት፣ ቅዳሴ ወዘተ የመሳሰሉት ሁሉ ይደረሱልናል። ላይም እንደዚሁ ተከፋፍሎ ካህናቶች ሁለቱም ቦታ ጸሎት ያደርጋሉ ማለት ነው። በተረፈ ይህች ቦታ በፊት እንዴት ነበረ ብትባል አሁን ደብረ ምጥማቅ ያለችበት ቦታ ባህር ነበረች። ባህሩን ከኢየሩሳሌም አፈር አምጥቶ በግመል አፈር አስጭኖ እዚህ ላይ ደልድሎባታል። ደልድሎ በወርቅ በእንቁ በብር ነበር አድርጎ የሰራት። እቺ የምናያት ቤተክርስቲያን ዘርዓ ያዕቆብ የሰራት ቤተክርስቲያን አይደለችም። ኋላ ግራኝ መሐመድ ሲመጣ ዘርዓ ያዕቆብ የሰራት ቤተክርስቲያን አፍርሷት ሄዷል። ግን እንደገና ደግሞ እዛቸው ቦታ ላይ በጊዜ የነበሩ አባቶች እንደሰሩበት ነው የምናውቀው። ስለዚህ ጻድቃኔ ማርያም በራሷ ጊዜ ለበቁ ሰዎች ተገልጻ እስካሁን ድረስ ያው ጻድቃኔ ማርያም ትገኛለች። በዋሻ ውስጥ ተቀምጣ። በአጠቃላይ ብቻ መጥራት ያለብን ደብረ ምጥማቅ ጻድቃኔ ማርያም ገዳም ብለን እንደሆነ እናውቃለን። ሌላው እዚህ መምጣት ትልቁ ነገር መመረጥ ነው። ወደ አንድ ቦታ መሄድ ማለት የእግር መመላለስ አንድ ቀን ልብን ያንኳኳል ወይ ደግሞ የልብን በር ይከፍታል እንደምንለው ወደዚህ ገዳም ልትመጣ ስትዘጋጅ ገና ጥሩ መንፈስ የሚሞላ ነገር አለ።
ቦታ መጥተህ የምታየው ነገር ጥሩ ነገር ነው። በተለይ ደግሞ ብዙ ጊዜ ቀድሞ ግብጽ በነበረችበት ቦታ ላይ በደብረ ምጥማቅ ስትገለጽ የሚያዋል ሰዎች ነበሩ። ያን ሰዓት ለሙስሊሙም ለተለያዩት ሰዎች ትላለች ትገለጽ ነበረ። እዚህ ደግሞ እንደ ጊዜያችን ለክርስቲያኑ በራእይ ተገልጻ እንደ ስጦታ መነኩሴም ከሆነ ንጉስና ካሁን በፊት ባልና ሚስት ነው ሚስት ለባሏ ባለ ሚስት እሷ እንደምታገናኝ ስራው ምን እንደሆነ ካለበት ጭንቀት ሁላ ያስወገደችበት ስም ስለ ደብረ ምጥማቅ ጻድቃኔ ማርያም ገዳም ብዙ ማለት ይችላል። አሁንም ተነጋግረንና ተማምነን የምንጨርሰው ነገር አይደለም። ነገር ግን ያለውን ነገር ለህዝበ ክርስቲያኑ የተወሰነ ለማስረዳት እና ደብረ ምጥማቅ ከመጀመሪያው እንዴት እዚህ ቦታ ላይ ደብረ ምጥማቅ ልትባል ቻለች? ጻድቃኔ ማርያም እንዴት ልትባል ቻለች? የፍርሱስ ጉዳይ እንዴት ነው የሚለውን ነገር እናያለን። በመጀመሪያ የምትጠራው ራሱ የአፄ ዘርዓ ያዕቆብ ቤት ተብላ ትጠራለች። ይህ እንዴት ነው ካል ግብጽ በነበረችበት ሰዓት ኢልአሸሪፍ የተባለ ንጉስ በትረካው ላይ እንደሚሰሙት ኢልአሸሪፍ የተባለ ንጉስ ነበረ። እሱ የህዝበ ክርስቲያኖች መመካና የገዳማት እናት እንደመሆኗ መጠን በዛሽ ገዳም ደብረ ምጥማቅ በምትባለው ገዳም ላይ እየተገለጸች ሳለች ብዙ ክርስቲያኖች እየበዙ ጸረ ማርያሞች ደግሞ እየመነመኑ በሄዱበት ቦታ ላይ ይሄ ነገር እንዴት ነው ብለው አስተያየት ወይ ደግሞ ቅንዓት እንደማለት ነገር ነው ቢያድርባቸው ገዳሙን አፍርሷታል። እዚያ ቦታ ላይ ወደ ዘርዓ ያዕቆብ መልእክት ልከው እንዲሰራላቸው የፈረሰችውን ቤተክርስቲያን እንዲሰራላቸው አድርገዋል። እዚያ ቦታ ላይ ዘርዓ ያዕቆብ በወርቅ በእንቁ በብር አድርጎ ቤተክርስቲያኑ ሰርቶላቸዋል። ይህንን በተአምርም በስንክሳርም በአፄ ዘርዓ ያዕቆብ ታሪክ ተመዝግቦ እናገኘዋለን። ከዚያ በተረፈ ደግሞ ወደ ኢትዮጵያ እንድትመጣች ግነት ለአፄ ዘርዓ ያዕቆብ በራእይ ተገልጻ በዚህ ቦታ ላይ ይህ ቦታ ቀድሞ ፈረስ መጋለያ በሚባል ይታወቃል። ሰላሌኛ አካባቢ ፈረስ መጋለያ እና የደብረ ምጥማቅ ያለችበት ቤተክርስቲያን ያለችበት ባህር እንደነበረ ነው ከእንትኑ ላይ ከአካባቢው የተረዳ ነው። እና እዚያ ቦታ ላይ ቤተክርስቲያንን ስራ ግብጽ በነበርኩበት ስምም ደብረ ምጥማቅ ብለህ ጥራት ብላ በራእይ ተገልጻ ነግረዋለች። ባየውም መሰረት እዚያ ቦታ ላይ ሄዶ እዚህ ቦታ ፈረስ መጋለቢያ የሚባለው ለአፄ ዘርዓ ያዕቆብ መጥቶ ባየበት ጊዜ ባህር ስለነበረበት ከኢየሩሳሌም ብርና ድንጋይ አስመጥቶ እሱን አስሞልቶ ባህሩን አስደልድሎ ከዚያችን ቤተክርስቲያን በእንቁ በብር አስጊጦ ሰርቶላቸዋል። በነገራችን ላይ እቺ የምናያት ቤተክርስቲያን አፄ ዘርዓ ያዕቆብ የሰራት ቤተክርስቲያን አይደለችም። ለምን ከተባለ ግራኝ መሐመድ እንደ ጠላት የግራኝ መሐመድ ወረራ ጊዜ አሁንም ለአፄ ዘርዓ ያዕቆብ በራእይ ተገልጻ ቤተክርስቲያንን የሚያጠፋ ካህናት የሚፈጅ አለና ጽላትን ቅዱሳትን አውጥተህ እንዶድ ዋሻ በሚባል አሁን ጻድቃኔ ማርያም የምትባለው ገዳም ወረድ ብላ እናገኛታለን። በዚያ ቦታ ላይ ጽላትን ቅዱሳትን ፈልፍለህ አስቀምጥ ብላ ጠርተዋለች። በጊዜው የሚባለው ያ ስም እንዶድ ዋሻ ይባል ነበር። በዚያ ቦታ ፈልፍሎ በደንብ አድርጎ ነው ቅዱሳትን ጽላትን አስቀምጠዋል። ከዚያ በተረፈ ካስቀመጠ በኋላ ጽላትን እና የቅዱሳትን እዚህ ቦታ አስቀምጠዋል። ከዚህ ግን ከእንግዲህ በኋላ ወደ ህዝብ ተመለስ
ብላ በራእይ ነግረዋለች። ይችንም ቦታ ጻድቃኔ ብለህ ጥራት። ወደፊት የጻድቃንና የሰማዕታት የገዳማት እናት የብዙ ክርስቲያኖች አለኝታ መመኪያና የበሽተኞች መፈወሻ የጻድቃን ሰማዕታት ማረፊያ ትሆናለችና ጻድቃኔ ብለህ ጥራት ብላ በራእይ ተገልጻ ነግረዋለች። ከዚያ ወደ ህዝቡ ተመልሷል። ይህም በአፄ ዘርዓ ያዕቆብ የታሪክ ማህደር ላይ ተመዝግቦ እናገኘዋለን። ከዚያ በኋላ ያው ግራኝ መሐመድ ሁላችንም እናውቃለን። በግራኝ መሐመድ ጊዜ የጻድቃኔ ማርያም ገዳም ብቻ ሳይሆን የምናውቀው በጊዜ የነበሩት ቤተክርስቲያኖች በሙሉ በየቦታው ተቃጥለዋል። ጽላቶች አብረው ተቃጥለዋል። ማይክሮሶፍቶች ብዙ አካባቢ ከዛ አንዷ ደብረ ምጥማቅ አፄ ዘርዓ ያዕቆብ የሰራት ቤተክርስቲያን እንደ ቅርስ ስላገኛት እሱ ደግሞ ይሄን ማጥፋት ዋና ዓላማው ስለነበረ እንደ ቤተክርስቲያን ማጥፋት ስለነበረ በጊዜ የነበሩ አባቶች ደግሞ እንደሱ መስራት ስላልቻሉ አሁን በምታዩት መልክ አድርገው ሰርተው ቆይተውልናል። ስለዚህ ይቺ ደብረ ምጥማቅ በነበርኩበት ግብጽ በነበርኩበት በደብረ ምጥማቅ ስም ደብረ ምጥማቅ ብለህ ጥራት ብላ ስሟን ራሷ እንዳወጣችልንና ጻድቃኔ ማርያምንም በራእይ ተገልጻ እንዶድ ዋሻ ሲባል የነበረውን ጻድቃኔ ብለህ ጥራት ብላ በራእይ እንደገለጸች ሁሉ መጠሪያዋን እንደ ድንግል ማርያም ፈቃድ በራሷ መጠሪያ ራሷ እንዳወጣችልን ተረድተን በአንድ ላይ መጠራት ያለበት ብለን መናመን ደብረ ምጥማቅ ጻድቃኔ ማርያም ገዳም ብለን መጥራት አለብን። ብዙዎች የጻድቃኔ ማርያም ነው የሚባለው፣ ግን ከአጠራር አንፃር ስለሆነ የአፄ ዘርዓ ያዕቆብ እመቤት የደብረ ምጥማቅ ጻድቃኔ ማርያም ገዳም ብለን ብንጠራት ደስ ይለናል። ወደፊት መጠራት ያለባት እንደዚህ ነው ብለን ለህዝብ እናስረዳለን ማለት ነው። ሌላው ጻድቃኔ ማርያም እንዴት ነው ስለ ዋሻዋ ጉዳይ ደብረ ምጥማቅ እንዴት ነው የሚባል? ደብረ ምጥማቅም ጸሎት ይደረስባታል፣ ቅዳሴ ይቀደሳል፣ ማህሌት ይቆማል። እታች ግን ሰዓታትና ቅዳሴ ብቻ ይደረስባታል። ማህሌት ሲሆን ክብረ በዓል ሲሆን ልጅ ላይ ደብረ ምጥማቅ በተባለችው ቦታ ላይ በዚህ ይከበራል ማለት ነው። ግንቦት አንድ ቀን በሰፊ ይከበራለች። ግንቦት አንድ ቀን እንደተከበረች ከተባለ ደብረ ምጥማቅ ባለችበት ጊዜ ግብጽ ሀገር ግንቦት አንድ ቀን ከ21 ቀን ጀምራ እስከ 25 ቀን እንደምትገለጽ በተአምሯን በስንክሳርም መጽሐፍ መረጃ አድርገን ዋቢ መጽሐፍ አድርገን ነው የምናስረዳው። እዛ ስለምትገለጽ አሁንም ቢሆን እዚያ በነበረችበት ስም ደብረ ምጥማቅ ብላ ስለተጠራች ግንቦት አንድ ቀን ጀምራ በጣም በከፍታ እንደምትከበር ሁላችንም እናውቃለን። ስለ ፈውስ ጉዳይ ብዙዎች ተፈወሱ። ሁላችንም ከእኔም ጀምሮ ችግራችንን የማትረዳልንና ከችግራችን የማታለቅን ነገር እኔም ከአንድ ችግር እንደተለቀቅኩ እንደወጣ አድርጌ ነው የማምነው እና ትልቁ ነገር ጻድቃኔ ማርያም መጥቶ የተማጸነ በራእይ የማትገለጽለትና በሽተኛ ከሆነ ከበሽታው ማድን እንደገና ደግሞ ስጦታውን የሚፈልጉላ እሷን እንደምትሰጠው እናውቃለን። ለመነኩሴ ምንኩስና እንደሆነ ስጦታው ባል መጥቶ ደግሞ ከለመነ ሚስት የምትፈልገውን የምትሆነውን ሚስት እሷ መርጣ እንደምታሳየው ሚስትም ከሆነች እዚህ መታ ባሏ ማን እንደሆነ በራእይ እንደምትገልጽላትና ይህ ሁሉ የተደረገ ተአምር እንዳለ አሁን ለጊዜው ሰዎች ላይኖሩ ይችላሉ። ሁሉም ያውቃሉ። ሁሉም በየቤቱ የሰማነውን ያየነውን የምንመሰክረው ነገር ነው። በተለይ ደግሞ እዚህ ቦታ ላይ ድንቅ ነገር እናይበታለን። ይህ ሁሉ አንድ ላይ ተደርጎ እኔ ትልቁ ነገር እንደማሳሰቢያ የምገልጸው ነገር ቢኖር ማንኛውም የተቸገረና የታመመ እንደገና ደግሞ ዓለም አቅጣጫው አጣችበት እየተቸገረ ያለ ሰው አለ። ያ ሁሉ መጥቶ ህይወቱን በአቅጣጫው እንዲመራና ህይወቱን አስተካክሎ እንዲመራ ታረቅ እናስባለች። ማንኛውም ህዝበ ክርስቲያን ኦርቶዶክስ አማኝ ህዝበ ክርስቲያን እዚህ ድረስ መጥቶ ከችግሩ እንዲላቀቅና ከበሽታው እንዲፈወስ ያለበትን ችግርና ደግሞ ህይወቱን ማስተካከል እንዲመራ ከማድረግ ወደ እጅሽ ገዳም መጥቶ ይማጸንና ቢጸልይ እንደምትነግረው እናስመስላለን።
እመቤቴ ክብር ይስፋላት። ግን ያለው አሁን እየሰራሁ ነው። ምንም የቤት ጣጣ ነበረብኝ። ሰው ጋር ሲያጣለኝ ነበር፣ ስትለኝ ነበር። ተመስገን አሁን ራሴን ችዬ እየተቀመጥኩ ነው። በቃ ድኛለሁ። አዎ አስገባኝም ቤተሰቦች ጋር ያጣለኝ ያፋጨኛል። ራሴን ችዬ አላስገባኝም። ጠበል በራሴ አልገባም ነበር። አዎ ማንም ሰው ቢመጣ ምንድን ነው የማያሳፍር ቦታ ነው። የከፋው ስጋ ነው የታመመ ይድናል።